አንቺ ስለ ክብርሽ ነው የምትጨነቂው? ህይወቴ እኮ ነው የኔ የተመሰቃቀለው። እምትኖሪውም ደግሞ በእኔ እንደሆነ ታውቂያለሽ። እንዴ እኔ በልተሽ ጠጥተሽ የምታድሪው በህይወት መኖርሽም በእኔ እንደሆነ ታውቂያለሽ። አውቃለሁ ግን ይሄ በጓደኝነት እኮ እየተከዳዳን ነው እንዴ ዛሬ? እኔ እየከዳሁሽ እኮ አይደለም። በጓደኝነት ይሄን ያክል አሳድጊያታለሁ፣ ይሄን ያክል ይዤልሻለሁ። አንቺ የምትኖሪው በማን ነው? አላስተዋልሽም እንዴ? ስጠይቃት ሌላ ጊዜም በጣም ነው በቃ የምትቆጣው ምናምን። ለምንድን ነው? ከዛ ግን አይምሮሽ ጥያቄ የሆነብኝ ነገር ምንድን ነው አሁንም መች ነው የሞተችው? እንዴት ነው የሞተችው ስላት በቃ ምን ያደርግልሻል ነው ትቆጣለሽ። በጣም መሞቷን ነገርሻለሁ እንደሞተች አውቀሻል። ከዚህ በኋላ ምንም አይነት ጥያቄ እንደጠይቂብኝ ሲጀመር በጣም ነው የተቆጣችው የተናደደችብኝ። በገንዘብ የሚሆኑ አይደሉም። ብዙ ነገር ጠየኩኝ እኮ ዞር ዞር ብዬ ጠየኩኝ። አሁን እኮ በልጅሽ በአይናችን በልጃችን ነው የመጣው። በሁለታችንም ልጅ እንደማለት ነው እኮ። ቀላል ነው። በልጄ ከመጣ ነው የማለቀው አልኩሽ እኮ። ሰዎቹ ቤት ድረስ መጡልሽ እኮ። እቤት ድረስ መጥተው ያው ስለ አሟሟትሽ፣ ስለ ቀብሩ፣ ስለ ብዙ ነገር ነው ያወሩት። ይኸው ልጅሽን በቃ አጓጉል አደረጉብኝ። ይኸው በቃ ፈተናዋንም እንድትፈተንልኝ የምችል አይመስለኝም። ልጅሽን በጣም ተሰቃይታለች። ያን ያህል ያው ለምን የሚለው ነገር እኮ አይምሮ ውስጥ አለው። ምንድን ነው እንደዚህ ያደረጋት? እስካሁንም ከወጣው በኋላም እያሰብኩት ነው። ለምንድን ነው እንደዚህ የደነገጠችው? ሞት ነው በቃ። የሰው ልጅ ልንሞት ነው የተፈጠርነው አይደል? በቃ አባቴ የሆነ ጊዜ ላይ ሞተ፣ እናቴም የሆነ ጊዜ ላይ ሞተች። አለቀ። ሙተዋል ነው ለእኔ እንደነገረችኝ። እናንተ መናገሩን ቀላል ነው፣ ያን ያህል እንትን አይደለም። እንደውም ለእኔ መናገሩ ይከብዳል አይደል? ስለ እኔ ግን ያወቁት ነገር አለ? አዎ ሞካክሯል። እንትኑ ምንድነው የሬሳ ሳጥኑ ካልተከፈተ ሲል በቃ እኔ የምገባበት ነው እኮ የጠፋኝ። እኔ እንዴት እንደምሆን አላውቅም። በአፍሪካ ትልቁ የገበያ ማዕከል መርካቶ ተክለ ሃይማኖት ላይ ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ ለኔት ኤሪያ ብቻ የሚከፍሉበት ሱቆን ከነገበያው የሚያገኙበት የከተማው ወሳኝ ቦታ። ግንባታው እየተፋጠነ ባለው ዘመናዊ የንግድ ማዕከላችን ላይ የሱቅ ባለቤት ይሆኑ። እኛም በአንድ ዓመት ጊዜ ውስጥ ጨርሰን ቁልፎን እናስረክቦታለን። ይፍጠኑ። ሜሪት ፕሮፐርቲስ። እኔ ማረፍ እፈልጋለሁ። በቃ ጥያቄዎቼ መልስ እንዲኖራቸው እፈልጋለሁ። ቢሆን ደስተኛ ነኝ። እኔ እንደው ብዙ ነገሮችን ነበር ስትናገር የነበረው። በተለየ ሁኔታ ስለ አባትሽ የነገረችን ታሪክ ነበርና አባትሽ በፊት ጠጪ፣ በጣም እናትሽን የሚያስከፋ አይነት ሰው እንደሆነ ነገራሽ ታውቃለች። ያው ነገራዎች ነው ስለ የነበረው ያውቃሉ እሳቸው አሳዳጊሽ? እኔ ስለምን ነገር ማውቀው ነገር የለም እንዳልኩ ነው። በቃ ስለ አባቴ ስል በቃ አርፏል ነው፣ በልጅነትሽ አርፏል ነው። ለምንድን ነው እንዴት ነው የሚል ጥያቄ ምንም እኔም ብጠይቅም ይመልስልኝ ሰው አይደለም። እሱን እኮ መሞቷንም የእናቴ መሞት አሁን የሰማሁት እንዳልኩ ነው። አባትሽ ሞቷል ሲባል ለምንድን ነው የሞተው? ምንም የሚመለስ ነገር የለም። በቃ አርፏል ነው። ደግሞ ፍንጭ ስለያዘ ያ ተከፈተ ማለት አለቀልን ማለት ነው እኮ። አሁን እንዴት አድርገሽ ማንን ነው የሚያገኘው? እናንተ ከዚህ ቤተሰብ ውጪ ማንን ያገኛል? ያቺ የተረገመችው እና ሌላ ማን ያገኛል? ማንን የሚያገኘው? ያቺ ማናት? ያበበ ልጅ። አዎ የገደልሽባት እሷንም እንደ አባቷ መጨረስ አላቃተኝም እኮ። ልጅ ናት፣ ምንም አታውቅም ብዬ ነው። ኧረ እንደሱ አይሆንም። እንደገና ደግሞ እሱንም ገደልሽ። እንደገና ታዲያ እንዴ ልብሱ እስከ መሸጥ ሱሰኛ ነው። መጠጥ ስትለው ጫት ስትለው መጠጥ፣ ከዛ ደግሞ የቁማር ልብሱን ራሱ ይኸው እኔ ምን አንድ ልብስ እንኳን የቀረኝ ነገር የለም። የሴት ልብስ ሰው ወስዶ ሸጦ ቁማር ይጫወታል። ይሄ የማይረባ ቁማር እየተጫወተ ምን የቤት ውስጥ እቃ ምንም እኮ የለም። ክብሩን ብቻ አይደለም አንቺ ዛሬ ስላረግሽልኝ ኦኬ እሺ፣ ግን ለእኔ ብለሽ አይደለም ለልጅሽ ብለሽ ነው አይደል እንዴ ያረግሽልኝ? ይሄን ተነጋግረናል። አንቺ የተጠቀምሽ አይደል እንዴ ለልጄ ተብሎ በሚደረገው ነገር ውስጥ። ስለዚህ የምትልኪልኝን ታዩና ልጅሽን ይዘሽልኝ ሂጂ። በቃ ነው እንዴ? ጠብቂ፣ ይሄን ችግር ልወጣው፣ እንገናኛለን። እኔናች ጠብቂ። ዛሬ ነገሮች ሲስተካከሉልሽ ልትክጂኝ ነው ለካ። ታመመ ሬሳ ሲታይ ሰው ይገላል ስለሚባል ስለምሰማ በሀገሩም በምኑም ለዛ ብዬ ነው። ልጄም ደግሞ ክልትው ብላ እንዳትሞትብኝ እንደ እናቷና እንደ አባቷ ብዬ ነው። ደረትሽን የደጫሽላት ጓደኛዋ ሰው ገላ አንድን ሰው ገላ ይሞተችው በጓሮ በኩል ትጣለች። በጓሮ በኩል እንድትወጣ የተነጋገርሻል። እያስመሰልሽ ነው። እያስመሰልሽ እንጂ እያስመሰል እስቲ እናትሽ በህይወት የለችም
ማለት ምን እንደሆነ አላወኩም። እዚህ ቦታ ላይ ምን ታደርጊያለሽ? እንግዲህ እዚህ ቦታ ላይ ያለች የተባለችዋ ሴት ምን እንደሆነ አላውቅም። ብቻ እንዴት እዚህ ቦታ ላይ ተገኘሽ? ማንሽ አንቺ? እናቴ መቃብር ነው። እናቴ መቃብር ጋር ምሰራላችሁ። ምንድን ነው? እያመሞት ነው? ተረጋጉ። ግዴታ ነው። ምክንያቱም እስካሁን ድረስ በህይወት መኖሯን ማረጋገጥ ያለብን እዚህ ነው። የእውነት የተቀበረችው እሷ ነች ወይስ ደግሞ የተቀበረ ሰው አለ? አይደለም። ይኸውልህ እኮ የኔ ጌታ፣ ይኸውልህ አሁን የምታደርጉት ነገር ትክክል አይደለም። አሁን ተነግሯት እሷ ገና ዘኖ ሳትጽናና እንደዚህ ሆና እንደገና ደግሞ አስክሬን ትላለ። ብትሞትብኝ አስክሬኑን አይታ ከዛ በቃ አሁን በተደጋጋሚ በጣም በቃ በገባሽ በወጣች ቁጥር በጣም እየጨቀጨኳት ሳስቸግራት እናትሽ በቃ ሞታለች አለች። ሰው ገላ ነው እስር ቤት የገባችሁ ብዬ ብላት ብነግራት ወታ ታለቅሳለች። ጎረቤት ይመጣል። ከዛ ምን ሆና ነው እናትሽ የሞተችው? ሰው ገላ እስር ቤት ገብታ ከዛ እሷም ተገደለች ቢባል ልጅቷ ምን አይነት እንትን ነው የሚኖራት? ገባ? ከሰው ጋር ተቀባይነት አይኖራትም። ያንን ፍራቻ ነው እኔ ስብስብ አድርጌ እኔ የገዛ ባሌንም አልፈልግም ብዬ አባርሬ ይኸው ከእሷ ጋር የምኖረው በዛ ምክንያት ነው። ከዛ በቃ ቢያንስ መቃብሯ ልውሰጂኝና እርሜን ላውጣ፣ እኔም በቃ ልቀበለው ቢያንስ መሞቷን ብዬ ከዛ እዚህ መቃብሯን መጠምጥታ አሳየች ነው ወይ የቀበረው? እኔ በዛን ጊዜ ሩጫ ምናምን ስለነበረ እሱ ቤት ውስጥ ምን ብዬ ገብቼ አሬሳ ክፈቱ ልይ ምናምን ብዬ እኮ ማለት አልችልም። ስለዚህ እኔ ልጄን ይነጥቆኛል በሚል እኔ ሻሻሽቼ አርፌን የተቀመጥኩት። እንዴት በህይወት ልትኖር ቻለች? የሞተች ሴትዮ እንዴት በህይወት ልትኖር ቻለች? ጠይቄያለሁ። በጣም ከልጅነት ጀምሮ የሚገርምህ አሳደጌ በጣም ጥሩ ሰው ነች። በጣም ከምልህ በጣም በቃ እንዴት ልበል መልካም ሰው ነች በጣም እና ስታሳድገኝ እንደ ማንኛውም ልጅ ተንከባክባ ማድረግ ያለባትን ነገር አድርጋ ነው። ምንም ያጎደለችብኝ ነገር የለም። እንደ ራሷ ልጅ ነው ተንከባክባ ያሳደገችኝና በጣም ልጁኝ በተደጋጋሚ እጠይቃለሁ። በልጅነቷ እንደሞተ ወይ ለሷም ደግሞ በልጅነቷ ነው የነገሩት። የእናቷ መሞት ግን አሁን ነው የነገሯት እና ይሄን ያህል ጊዜ ለምን እንዳቆዩ ብዙ ነገሮች ነው ግራ የሚያጋቡ ነገሮች የነገረችኝ። በቃ እኔም እናቷም አባቷም ሆኜ እኔ እያሳደግኳት ነው። ሌላ ሰው ምን ያስፈልጋል? ለምንድን ነው ሌላ ነገር ውስጥ እቺን ሴት ያገኛል? ስቃይ እንዳታይ ችግር እንዳታይ እኔ እንደሆንኩትኝ እንዳትሆንብኝ ብዬ ነው ሳይኖረኝ ሳይቸግሩኝ በዛም በዚህም ብዬ የምፈልገውን ነገር ደግሞ ደስ የሚል የምትሆን የምታደርግላትን በቃ አሜን ብላ የምትቀበለው ሁሉ ነገር በቃ እንትን ነው። ትምህርቷ ላይ ጎበዝ ናት። አርጊ የምትላትን የምታሳያትን የምታስተምራትን ቶሎ ነው የምትይዘው። ፈጣን ናት እና በቃ እንዴት ልበልክ በጣም መቀበል አቃተኝ። እኔ እናቴ ሞታለች ብዬ አንድም ቀን ስበለቅ ስንት ዓመት ሙሉ ያገኛታሉ ብዬ ነች። ተረጋጉ እባክዎትን። እናቷ እባክዎትን ተረጋጉ እባክዎትን። ምንድነው? ምንድነው? እኔ አላወኩም። እዚህ ጋር ጋር ምንድነው የሆኑት? ያንን የበቀደሙ ታምጪልኛለሽ? እስቲ ምንድነው የበቀደሙ? ምንድነው? መድኃኒት ነው የበቀደሙ? ምንድነው የፈለግሽው? ንገሪኝ። መድኃኒት ነው ምንድነው? አይዞሽ እኔን አይዞሽ። የበቀደሙ ሰላም። እንግዲህ ውድ ቤተሰቦቻችን ያው ትንሽ እናት ወይም ደግሞ አሳዳጊ ታመው ነበር የነበረው እና በጣም ተጎድተው ነበረ ነው የሚመስለው። ብቻ በተለይ ስለ አስክሬን ምርመራ ስለተለያዩ ነገሮች ሳውራ አላስፈላጊ ነገሮችን ሲያሳዩ ነው የነበረው እና አሁን ላይ በራሴ መልኩ የደረስኩበት ነገር አለ። አሁንም የደበቁኝ ነገር እንዳለ እርግጠኛ ነኝ። ምክንያቱም በዚህ ልክ መሆናቸው ተገቢ አይደለም። ተጨባጭና አሳማኝ ነገር አልነበረም እየነገሩኝ ያሉት። እርስ በርስ የሚናገሩት ነገር ጭምር ይማታል፣ እርስ በርሱ የሚጋጭ ነገር ነው እና ለእኔም ግራ ገብቶኛል ይመስለኛል። እናንተ ወደ ቤተሰቦቻችንም በደንብ ትኩረት እንዳደረጋችሁበት እዚህ ነገር ላይ እና ይህን ነገር ደግሞ ከስር መሰረቱ መንቀል ከስር መሰረቱ ማንሳት እንዳለብን እርግጠኛ ነኝ። እንግዲህ ያው ቅድስት እስካሁን ድረስ አብረሽን ስለሆንሽ በጣም አመሰግናለሁ። በመጀመሪያ የእውነት ለመናገር አሳዳጊሽ እናትሽን በዚህ ልክ ስለበጠበጥን በጣም ይቅርታ እላለሁ። ያው ለእኔ ብላችሁ ነው እናንተም ማለት ለእኛው ብላችሁ ነው ይሄን ያደረጋችሁትና ያው ደህና ነች። ያው ለእኔም ትንሽ ግራ የገባኝ ነገር ነበር ማለት ለምን እንደዚህ አይነት ነገሮች እንዳስፈለጉ። በተለየ ሁኔታ ደግሞ ስለ አስክሬን ምርመራ ሳነሳ ነበር እንደዚህ ሆኖ የነበረውና ከዚህ በፊት እንደዚህ አሟቸው አስጨዋቸው ያውቃል? አዎ ሞታል። ስለ እንደየሃት ነው ህመሟን የተዋለ አይደል?
ታማለች። እውነቷን ነው። እኔ እሸቱ ታማለች። እኛን ተራውስታ ምን ማለት ነው? ይኸውልሽ እባክሽን ቅድስት ተረጋጊ። አሁን እኔ አማክረሽኝ እኮ ነገሮች ላይ ተግባብተን ነው የመጣነው። አይደለም አንተ አባባል ነው መቼስ የውሸት ታማ እንደዚህ አትሆንም አይደለ? ታማዋል ስልሽ እየጠየኩኝ ያለሁት በዚህ ልክ አሁን በጮት ልክ እንደዚህ አይነት ህመም ነበራቸው፣ እንደዚህ አይነት ስሜት ነበራቸው። አዎ በእርግጥ እኔ አሁን ጥያቄ የሆነብኝ ነገር አሁን ደግሞ ደህና ነች ስለ ቅድም በጣም ታማ ነበር። አሁን ደግሞ ስወጣ እኔ ደህና ነች። ምልስ አለላት ትንሽ ምልስ ብሎላታል። አሁን ምን እንጃ እኔ እየገባኝ አይደለም። ያው መስለትም እንደዚህ ትንሽ መለስ የሆነ አይነት ጥያቄ ስጠይቃት እንትን እያለች ነበረ። አልዋሽም ለራሴም ግራ ገብቶኛል። እኔ አሁን እንደምን እራሱ አላውቅም። በቃ በጣም ግራ ተጋብቻለሁ። እኔም በጣም ግራ እየገባኝ ያለው ይሄ ነው። በተለየ ሁኔታ ደግሞ ስለ አንቺ እናት አሁን እሱን እንኳን ማረጋገጥ መቻል አለብን። የእውነት ያረፈችዋ ሴት የአንቺ ትክክለኛ እናት ነች ወይ? እንዴት ከዚህ ሁላ ጊዜ በኋላ እናት ብለው ሊነግሩሽ ቻሉ? ከዛ በተጨማሪ ደግሞ የተፈጠረው ነገር እንዴት በዚህ ልክ ሊደበቅ ቻለ? ብዙ ሚስጥሮች እንደተደበቅሽ ነው ማውቀውና መቼም አንቺ መልካም ፍቃድሽ ይሆናል። እሳቸው አሁን አስክሬን መከፈት አለበት ስል ነው ተደናግጠ የነበረው። ይሄ ደግሞ ስራችን ነው። እውነት ለመናገር እስካሁን ድረስ በሌላ አድካሚ በሆነ መንገድ እንግዲህ ውድ ቤተሰቦች እናንተም ታውቁታላችሁና ምን ያህል አድካሚ እንደነበር ሞገስን ምን ያህል ሲያደክመው እንደነበር ይህን ስራ በደንብ ታውቃላችሁና በዛ ልክ ስናደርግ የነበረው ምርመራችንን ለነሱ ስንል ነው። እውነት እሷን አናቃትም። በእርግጥ ግን ለእህቷ ስንል ነው። ለእህቷ ሴፍቲ አጠገባቸው ላይ ላሉ ሰዎች ለዘመድ አዝማድ አይደለም በነዚህ አይነት ሁኔታ ለሀገር ለተለያዩ ሁኔታ ተፈልጎ እንኳን ተብሎ አስክሬን ሲነሳ ምን ሲል ምን ያህል ለኛ እንደሚከፋ እናውቃለን። እኔም ነገ ከነገ ወዲያ ቤተሰቦቼ የሆነ ነገር ተፈጥሯልና አስክሬኑ ይነሳ እንኳን ቢባል ያስፈራል። እንኳን ለምርመራ ይከፈት ተብሎ ይቀርና ማለት ነውና ያን ነገር ከማድረጋችን በፊት በእኛ መንገድ ነገሮች እናጣራ ብለን ነበር። ነገር ግን እስካሁን ድረስ ምንም አይነት እልባት አልተገኘም። ያለ አማራጭ ግን አሁን አስክሬን ከፍቶ የተቀበረ ሰው የእውነት አለ ካለ ደግሞ ያ የተቀበረ ሰው እሷነቷን ማረጋገጥ መቻል አለብን። የመጨረሻ እልባት እሷ ካልሆነች ፍላጋችንን በደንብ እናጠናክራለን። እሷ ከሆነች ደግሞ የእውነት የተቀበረችው ነገሮችን እንግዲህ እልባት አግኝተን ወደ ጎን ገሸሽ ብለን እኛም ላጠፋነው ጊዜ ለእያንዳንዱ ነገር ለሄድንባቸውም ሰዎች ጭምር ተገቢውን ካሳ ተገቢውን ይቅርታ ጠይቀን ወደ ስራችን እንመለሳለን ማለት ነው። ስለዚህ ይመስለኛል ቅድስት አንቺም ይሄን ነገር ለማወቅ መልካም ፍቃድሽ ነው አይደለ? አዎ እንዴ እኔ እኮ ይሄ ሁሉ አመት አስበው አይምሮ ውስጥ ጥያቄ የነበረ ነገር ነውና እኔ ቢመለስልኝ ደስ እያለኝ አይምሮ የሚያልፋል። እኔ ምርፍ ብዬ እኖራለሁ። እኔ ማረፍ እፈልጋለሁ። በቃ ጥያቄዎች መልስ እንዲኖራቸው እፈልጋለሁ። ቢሆን ደስተኛ ነኝ። እኔ እንደው ብዙ ነገሮችን ነበር ስትናገር የነበረው። በተለየ ሁኔታ ስለ አባትሽ የነገረችን ታሪክ ነበርና አባትሽ በፊት ጠጪ በጣም እናትሽን የሚያስከፋ አይነት ሰው እንደሆነ ነገራሽ ታውቃለች። ያው ነገራዎች ነው ስለ የነበረው ያውቃሉ እሳቸው አሳዳጊሽ? እኔ ስለምን ነገር ማውቀው ነገር የለም እንዳልኩ ነው። በቃ ስለ አባቴ ስል በቃ አርፏል ነው በልጅነትሽ አርፏል ነው። ለምንድን ነው እንዴት ነው የሚል ጥያቄ ምንም እኔም ብጠይቅም ይመልስልኝ ሰው አይደለም። እሱን እኮ መሞቷንም የእናቴ መሞት አሁን የሰማሁት እንዳልኩ ነው። አባትሽ ሞቷል ሲባል ለምንድን ነው የሞተው? ምንም የሚመለስ ነገር የለም። በቃ አርፏል ነው በቃ እኔም ደግሞ በቃ ሞቷል የሚለውን ነገር ተቀብየዋለሁ። በምንም ይረፍ ብቻ አርፏል ነው። አልመልሰውም ነገር ጥያቄዎቹንም ስለጠየቅኩ እሷንም ማሰቃየት ነው የሚሆንብኝ። እንዲህ የሆነች ሌላለች እናት ለምንድን ነው እንዴት ነው እያልኩ ማስጨነቅ አልፈለኩም። በቃ እንዲመለስልኝ የምፈልገው ነገር የእናቴን ጥያቄ ነበረ በተከታታይ ስጠይቃት የነበረውና እሱም ያው እንግዲህ ተመልሶልኛል ብዬ አርፌ ነበረ። እናንተ መታችሁ ደግሞ ጭራሽ ሌላ አይምሮ ውስጥ ሌላ ጥያቄ እንዲኖር አደረጋችሁ። እንደው አሁን ግን እኛ ይህን ነገሮችን ከጠየቅንሽ በኋላ ስለ እንደዚህ አይነት ሀሳቦች ካነሳንልሽ በኋላ አሳዳጊሽ ጋር ያለውን ባህሪ አልተገነዘብሽም? በተወሰነ መልኩ ለመረዳት አልሞከርሽም? ስላላቸው ባህሪ ትንሽ ከበድ ያለ ነገር እንዳላቸው የተደበቀ ነገር እንዳለ አንቺ አልተረዳሽም? አላስተዋልሽም? እንዴ ስጠይቃት ሌላ ጊዜም በጣም ነው በቃ የምትቆጣው ምናምን። ለምንድን ነው? ከዛ ግን አይምሮ ውስጥ ጥያቄ የሆነብኝ ነገር ምንድን ነው አሁንም መች ነው የሞተችው? እንዴት ነው የሞተችው ስላት በቃ ምን ያደርግልሻል ነው ትቆጣለሽ። በጣም መሞቷን ነገርሻለሁ እንደሞተች አውቀሻል። ከዚህ በኋላ ምንም አይነት ጥያቄ እንደጠይቅብኝ ሲጀመር በጣም ነው የተቆጣችው የተናደደችብኝ። የሆነ ቀንም ከዛ በኋላ መጥቼ ምናምን ጠይቃት እንዳትጠይቂኝ ብዬሻለሁ ነው በቃ ከዚህ በኋላ መመለስ ያለብኝ ጥያቄ መልሻለሁ። ከመቃብር አትወጣም መቼስ ምች ሴት በቃ ሞታለች፣ አንዴ ያርፋለች። መጀመሪያም ሲነገርሽ በእንደዚህ አይነት መልኩ ነበር የተነገረሽ ላንቺ? መጀመሪያማ በቃ አርፋለች ነው ያለችኝ። ከዛ በኋላ ደጋግመሽ ስትጠይቂ ነው እንደዚህ አይነት ነገር ጠይቅም በቃ ምንም ጥያቄ እንድጠይቅኝ አልፈልግም። ለምን አላልኳትም። በቃ መሞቷን ስትነግረኝ በጣም ደነገጥኩ። ምክንያቱም እኔ ሁሌም በቃ እንዳለሽ ነው ማስበው፣ እንደማገኛት ነው ማስበው። እንደነገርኩ ነው ተኝቼ የምስላት ሴት አለች፣ ቁጭ የምስላት ሴት አለች። እናቴ እንደማገኛት የሆነ ቀን እንደማቅፋት ነው ማቀውና ስለዚህ በቃ እኔ እንደማገኛት ነው ማቀው። ሞታለች ስትለኝ እንዴት ለምን እንዴት እንድጠይቀው አልችልም። አንተ ራስህ ታስበው እንዴት ጠይቃለህ?
በቃ መሞቷ ራሱ ሌላ አስደንጋጭ ነገር ነው። በቃ ማመን አቃተኝ። በጣም ነበረ በቃ የተረበሽኩት። ስትወስደኝ መቃብሯ ጋር ትንሽ በቃ እውነትም ሞታለች ይሄ እንትን እንደሆነ በተለየ ሁኔታ አክስትሽ ወይ ደግሞ አሳዳጊሽ ታመው ከተኙ በኋላ መጥቶ የሚጠይቃቸው ለአንቺ እንግዳ የሆነ ባህሪ ወይ ደግሞ ጸጉረ ልውጥ የነበረ ሰው አይተሽ ታውቂያለሽ? የሆነ ቀን ሰዎች ይመጡ ነበረ። እኔም አላውቃቸውም። በእርግጥ አንድ ሴት ምናምን ትመጣለች፣ ሰው ይመጣል ምናምን። እኔም ስለነገርኩ እኔ ዘመድ ምናምን አላውቅም። ያው እሷ በስራ ቦታም ያው እንዲህ ስለምትቀሳቀስም የሆነ ቦታ ላይ መቼስ የሆነ ሰው ማግኘት አይቀርም አይደል? በእንደዛ መንገድ ያው የምታውቃቸው ሰዎች ናቸው ብዬ ነው የማስበው። እኔም ጠይቄያት አላውቅም። ማን ነው ምንድን ነው አልላትም። በቃ መጥተው እሷ ሊጠይቁ ነው የመጡት፣ ጠይቀዋት ይሄዳሉ። በቃ አስፈላጊም አይደለም መጠየቁ ብዬ ስለማስብ እኔም ለምንድን ነው ብዬ ጠይቄያትም አላውቅም። እንደው አሁን በቻልነው አቅም ያንቺን ፈቃደኝነት የሚጠይቅ ያንቺንም ባልደረባነትን ያንቺን አጋዥነት የሚጠይቅ ትልቅ ኃላፊነት ልንወስድ ነው። ቤታችሁ ውስጥ ድብቅ ካሜራ መቀመጥ እንዳለበት ተረድቻለሁ። ምክንያቱም እኔ አላውቅም እውነት ለመናገር ቅድስት ይቅርታ አድርጊልኝና ያንቺን አክስት ወይም ደግሞ አሳዳጊ ያልሻትን ግለሰብ ትንሽ እየተጠራጠርኳት ነው ያለሁት። ምክንያቱም በዚህ ልክ ነገሮች ይሆናሉ ብዬ አላስብም። መደበኛ ጥያቄዎችን ሳነሳ ነበረ እንደታመሙ እየነገረችኝ ያለችው እና ይሄን ነገር ደግሞ በደንብ ማጥራት መቻል አለብኝ። በደንብ ግልጽ በሆነ መልኩ ነገሮችን መረዳት መቻል አለብኝ። ስለዚህ ድብቅ ካሜራው በደንብ ብዙ ነገሮችን ይገልጽልናል ብዬ አስባለሁ። ምክንያቱም ታመዋል። አዎ መጀመሪያ የታመሙ አይነት ነገር ነበራቸው። አንቺም ደግሞ ታውቂያቸዋለሽ። ከዛ በተጨማሪ ግን ለምንድን አላውቅም። እኔ አሁን ውስጥ እኔ ብቻ ኮንኩ አላውቅም። ውድ ቤተሰቦች እናንተም ከልባችሁ እንድታዩልኝ እፈልጋለሁ። ግን ያልገባኝ ነገር ማለት እኔ ጥርጣሬ ያልገባኝ እሷ ምን ልታደርግ ትችላለች ማለት በቃ እቺ ሴት ሞታለች። አዎ ያው እናንተ የምታወሩት ነገር እኔ እስካሁን ምንም የገባኝ ነገር የለም። አሁንም ቢሆን ምንም ነገር እየተዋጠልኝም አይደለም። እናንተ የምትሉትም እሷ የምትለውም ነገር ግራ አጋብቶኛል። አሁን ምን ብዬ ራሴ ማሳመን እንዳለብኝ ምን ብዬ መቀበል እንዳለብኝም አላውቅም። ግን ደግሞ እሷ ምን ልታደርግ ትችላለች? እናቴ ተቀጥሩ ሰው ነች። ለእኔ አይደለም አስበው እስኪ ላልወለደቻት ልጅ እንደዚህ ከሆነች ብትወልደኝ ደግሞ ምን ልትሆንልኝ እንደምትችል አስብ። በቃ እናት የሚሰጠውን ያህል ነገር ሁሉ ሰታኝ ብዙ ሆና አሳድጋኛለች። ለእኔ ሳትል ለእኔ ሊኖረችልኝ በቃ ለራሷ ምንም ነገር ሳታረገ ራሱ ብዙ ሆናልኛለች። እና እንዲህ ለሆነችልኝ ሰው እኔ ምን ብላይ አሁን እኮ ለምንድን ነው ጥርጣሬ ውስጥ ነው እኔ እየገባኝ ያሉ ነው። ምንስ ብለን ነው የምንጠራጠራት እሷን? እኔ ደግሞ ስለ አስክሬን መከፈት ስለ እንደዚህ አይነት ነገሮችን ሳውራ ልብ ብለሽ ካየሽ አሁን እኔ ባለሙያ ነኝ፣ መርማሪ ጋዜጠኛ ነኝ እና ከዛ አንግል ነው ነገሮችን ላይ የምችለው። ስለ አንቺ አባት ስለ አንቺ እናት ሳነሳ ስለተባለው ነገር ማለት ነው እርግጠኛ ሆነን እያወራን አይደለም። እና ስለ እንደዚህ አይነት ነገር ሳነሳ ፌሻል ኤክስፕሬሽናቸው ላይ ፊታቸው ላይ የነበረው ስሜት የተለየ ነበረ። በዛ ልክ መደንገጣቸው ተገቢ አልነበረም። ድንጋጤው እኔም እኮ አስገርሞኛል። አላሽ እንዴ በጣም ነው የደነገጠችው። ምንም ያስደነግጥ ጥያቄ አይደለም እኛም የጠየቅናት። ስለዚህ ያን ያህል ያው ለምን የሚለው ነገር እኮ አይምሮ ውስጥ አለው። ምንድን ነው እንደዚህ ያደረጋት? እስካሁንም ከወጣው በኋላም እያሰብኩት ነው። ለምንድን ነው እንደዚህ የደነገጠችው? ሞት ነው በቃ። የሰው ልጅ ልንሞት ነው የተፈጠርነው አይደል? በቃ አባቴ የሆነ ጊዜ ላይ ሞተ፣ እናቴም የሆነ ጊዜ ላይ ሞተች። አለቀ። ሙተዋል ነው ለእኔ እንደነገረች። ለእናንተ መናገሩን ቀላል ነው፣ ያን ያህል እንትን አይደለም። እንደውም ለእኔ መናገሩ ይከብዳል አይደል? ለእናንተ መናገሩ ይህንን ያህል ማወቃችሁ ምንም የሚያስደነግጥ ነገር አለ ብዬም አላስብም። እኔ አልገባኝም ብቻ። ከዛ በተጨማሪ ደግሞ ስለ አስክሬን መከፈት ነበር ሳነሳ የነበረው እና በዛ መሀል ነው እስከዛ ድረስ በሰላም እንግዲህ ስለተፈጠረው ነገር የአንቺ አባትና የአንቺ እናት ምን አይነት ባህሪ እንደነበራቸው፣ እሷ ከባለቤቷ ጋር ምን አይነት ነገሮች እንዳሳለፉ፣ በአንቺ ምክንያት ትልቅ ፈተናዎቹ እንደገቡ እንደነበረ፣ ከዛ ባለቤታቸው ትታቸው እንደሄደ ምናምን ነገር ነበር ሲናገሩ የነበሩት እና ልክ አስክሬን ተከፍቶ ማረጋገጥ መቻል አለብን፣ ከዚህ በላይ ጊዜ አናጠፋም ብዬ ስናገር ነው ደንግጠው ይሄ አይሆንም እባክህ ታመው እንኳን ጎናቸውን እንኳን ይዘሽላቸው እባክህ ያልከው ነገር ይቅር እያሉኝ ነበረ። እና በዚህ ልክ እንደውም አስክሬኑ እንዲከፈት እያንዳንዱን እርምጃ ቶሎ እንድናስኬድ አሁን ባልደረቦቼ ጋር መደወል መቻል እንዳለብኝ ነው የሚሰማኝ። ምክንያቱም ቶሎ ነገሮች ተከናውነው የእውነት እዛ ጋር የተቀበረ ነገር ካለ ዲኤንኤ እንዲመረመር ከሌለ ደግሞ ነገሮችን ለማጥራት እንዲመቸን በራሳችን መንገድ መሄድ መቻል አለብን። የእውነት ሞታም ከሆነ ደግሞ ልባት እንዲያገኝ ከዚህ በላይ ጊዜ ማጥፋት ስለሌለብን እንድናደርግ ነው እየጓጓ ያለሁት። ምክንያቱም ሰው እንዳይጎዳ ብለን ነበር ይሄን ሁሉ ነገር ወደ ኋላ አድርገን የነበረው እንጂ እኛ ድካም ሳይገባን ቀርቶ አይደለም። እሳቸው ግን ያን ነገር ነበረ ሲያስቡ የነበረው እና ድንገት በዛ ማለት እንደዚህ አይነት ነገር መናገር ራሱ ቀላል አይደለም። አላውቅም አንቺ እንደሚያውቃቸው ሰው ምን ይሰማሻል? ያው ምንም ምስል በእርግጥ ያው እንደሷ ያው አስክሬን ይከፈት ቢባል አንተ የሆነ ዘመድ አስክሬን ይከፈት ቢባል ያስከፋል አይደል? ልክ አይደለም።
ለማንም ሰው ቢሆን ልክ አይደለም። ይሄ ጥሩ ስሜት አይሰጥም። ግን ደግሞ ቢከፈትን ያን ያህል እንትን አለው ብዬ አላስብም። ምንም ያን ያህል ምን እንዲመሳመም ደረጃ ይደርሳል ብዬም አላስብም። እንደነገርኩ ነው። እኔም የሆነ ያየሁት ስሜት የተረዳሁትም ነገር አለ። የሆነ የደበቀች ነገር እንዳለ እኮ አውቃለሁ። የሆነ የተደበቀ ነገር እንዳለ አውቃለሁ። ግን ሰው ምስጎዳ ሰው አይደለችም። ይሄውን ነገር የምታረግ ሰው አይደለችም። ለምንም እንደዚህ ማረጉ ለምን እንዳስፈለገ እኔም አልገባኝ። ብቻ ነው ምን እንደምለ ራሱ አላውቅም። ለራሴም ግራ ገብቶኛል። እኔ በቃ እኔ እንጃ አሁን እንዲህ ነው ለማለትም ይከብደኛል። እንግዲህ ይሄን ነገር በቻልነው አቅም ለማስተካከል እንሞክራለን ማለት ነው። አንቺም ምናልባት አሁን ላይ እርግጠኛው እንኩት ነገር የለም፣ ድንገት ነው እዛ ቦታ ላይ ያገኘሁሽ እናቴ ነች ነው ያልሽኝና አሳዳጊሽም ይሄን ነገር ነው ያረጋገጡልኝ። ስለዚህ እንደዛም ቢሆን የአንቺም ትልቅ ኃላፊነት ስላለ አንቺ መልካም ፍቃድሽ ነው ያንን አስክሬን ከፍተን ነገሮችን ብናጣራ። አዎ እኔ አሁን ላይ በቃ ማለት ይሄ ጥያቄ ካልተመለሰልኝ ወደፊትም እንዲህ ነው የምኖረው። በቃ ሁሌም እንደዚህ ነው የምኖረው። ሰላም አግኝቼ መኖር እፈልጋለሁ። ጥያቄ እንዲመለስልኝ እፈልጋለሁ። አሁንም ቢሆን በቃ በሰላም አይምሮዬ ነፃ ሆኖ መኖር እፈልጋለሁ። እኔ ቢከፈት አይከፋኝም። በጣም ጥሩ። ስለዚህ በዋናነት ሌላ አስጠንቅቄ ልነግርሽ የምፈልገው ነገር ምንድነው፣ ቤታችሁ ውስጥ ድብቅ ካሜራ ለማድረግ ነው እየሞከርን ያለ ነው። ምናልባት ያው እናቶች ሶፋ ላይ ብቻ ሳይሆን ወደ መኝታ ክፍል ወደ ተለያየ ቦታ የሚሄዱበት አጋጣሚ ካለ ያንን ድብቅ ካሜራ እኛ አግዘን እናስተካክልልሻለን። አንቺም ደግሞ ምናልባት እኛ እንትን ካላለን ደግሞ ሁኔታውን አስተካክለን አንቺ እንድታስተካክዩ እናደርጋለን። ያንን ድብቅ ካሜራ እና እንዲመች አድርገን ቦታውን በደንብ አስተካክለን አሁን እናያለን የት ጋር መሆን አለበት የሚለውን። ከዛ ላንቺ በስልክም እየተለዋወጥን እናትሽ ወደ ውስጥ በሚገቡበት ሰዓት ወይ ደግሞ አሳዳጊሽ ወደ ውስጥ በሚገቡበት ሰዓት ጠብቀሽ ያን ድብቅ ካሜራ ታስቀምጭልናለሽ። ከዛ በደንብ ደግሞ እንድታረጊልን የምፈልገው በእርግጥ ከእናትሽ ርቀሽ አታቂም አውቃለሁ፣ ከአሳዳጊሽ ርቀሽ አታቂም። ነገር ግን አሁን መራቅ መቻል አለብሽ። ደግሞ ለአዳር ጓደኛሽ ጋር እንደምትሄጂ ወይ ደግሞ ረጅም ሰዓት ጓደኛሽ ጋር ሄደሽ እንደምትቆይ አይነት ነገር ትነግሪያቸዋለሽ። ከዛ በኋላ የሆነ የሚፈጠር ነገር ሊኖር ይችላል። ምክንያቱም አንቺ የምትመጪ ተደጋጋሚ ጊዜ የምትወጪ የምትገቢ ከሆነ ሰውም እንዳይመጣ ሊሆን ይችላል። ማየት ያለብንንም ነገር ወይ ስልክም ላያወሩ ይችላሉ። ነገር ግን ከሄድሽ በኋላ ስልክም ልውውጥ ሊኖር ስለሚችል የምናየው ነገር ስለሚኖር ያን ድብቅ ካሜራ እናስቀምጥና አንቺም ሩቅ ቦታ እንደምትሄጂ ትሆኛለሽ። ከኛ ጋር እኛ ማቆያ መተሽ እያንዳንዱ ነገር ትከታተያለሽ። እኛም ደግሞ በሂደት ነገሮች እንከታተልና ምናልባት ስልክ የሚያወሩ ከሆነ ወይ ደግሞ የቅርብ ጓደኛቸው ምናምን የሚመጣ ከሆነ ሚስጥር ሊያወሩ ስለሚችሉ ምናልባት ነገሮችን ልናቅ እንችላለን። አይመስልሽም? አዎ ግን ምን መሰለ እዚህ ውስጥ ከባዱ ነገር ይሄ ነገር እውነት ባይሆን እሷን ያሳዝናታል። የምር በጣም ነው ማሳዝናት፣ በጣም ነው የምጎዳት። አባ እኔ አላውቅም ስለአሁን ይሄ ምን ነው እውነት ምን ነው ልክ ያለው ነው ማለት አልችልም። ግን ደግሞ ይሄ ነገር ልክ ባይሆን እሷን በጣም ነው የሚጎዳት። እኔ እሷ ላይ ይሄን ማድረጌ በጣም ነው የሚጎዳት። ይሄ ነገር እንዳይታወቅ በቻልነው አቅም እኛ እንጥራለን። እመኝን ግን የሆነ ፍንጭ እናገኛለን። ቢያንስ እሳቸው እዚህ ነገር ላይ ባይኖሩ እንኳን እሳቸው ጋር የሚመጣ የሆነ ሰው የሆነ ነገሮችን ሊያውቅ ስለሚችል ነገሮችን በደንብ እናጥራ። ስለዚህ በዚህ ነገር ትተባበረኛለሽ? ተባበራለሁ፣ ግን ይሄን ማድረጌን በጭራሽ እንዳታውቅ። ችግር የለውም። እንግዲህ ውድ ቤተሰቦቻችን በቻልነው አቅም እንግዲህ አሁን ድብቅ ካሜራውን ለማስቀመጥ እንሞክራለን ማለት ነው። እሳቸው ጋር እንደሚጠይቅ ሰው ገብተን ነገሮችን ለማስተካከል እንሞክራለን። እሷም አግዛን ያን ድብቅ ካሜራ ታስቀምጥና መደበኛ ነገሮችን እናያለን ማለት ነው። እሷ ረጅም ቦታ ላይ እንደምትሄድ አድርጋ ወደኛ ማቆያ ትመጣለች። የሚፈጠረውን ነገር ቁጭ ብለን ከማቆያ እንከታተላለን ማለት ነው። እስቲ ቸር እንዲገጥመን እናንተን በጸሎታችሁ አግዙን። ይሄ ነገር እልባት ማግኘት መቻል አለበት። ብዙ ጊዜያችንን ጉልበታችንን እየበላ ያለ ነገር ነውና እስቲ እናንተን በጸሎታችሁ አግዙን። አብራችሁን ቆዩ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755 ሺህ ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። እማዬ ተነሳሽ እንዴ? አዎ። ቆይ እኔ እመጣልሻለሁ። እሺ እንዳትወጪ፣ እኔ እደግፍሻለሁ። ትንሽ ናፈስ ልበል ብዬ እስኪ ወደዚህ ልመጪ ነው? አዎ። ቆይ ትንሽ ደቂቃ እኔ እመጣልሻለሁ። ቆይ ነይ ውሰድሽ እስኪ። ቆይ እኔ ካልመጣ እንዳትነሽ አላልኩሽም እንዴ? እያዞረኝ። ቀስ እያልሽ ሂጂ። እሺ
እስቲ ከፍ በረዛ መጀመሪያ አፍ ላይ ቆይ ላስተካክልሽ። አይዞሽ ቆይ ነው ልትሻለ ታኝራለሽ። እሺ ብቻ ከፍላልሽ እንዴ ቆይ አንቺ አትኖሪ እንዴት እንደምሆን ፈጣሪው ነግሽ ከፍላልሽ። ውይ እዛ ታፍኝ ነበር ነው ቤት ውስጥ እዚህ ይሻልሻል ብዬሽ ነበር። አሁን ነሽ ትንሽ አትሻለሽ? አይ ደህና ነኝ። በቃ ምን አስተካክልሽ? አይ በቃ ይሁን። አይዞሽ ደህና ነኝ። ደህና ነኝ። ቡናው ምናምን ብታፈይልኝ ምን ነበረበት? እማዬ ልሄድ ነበር። አሁን የት ነው የምትሄጂው? ጓደኛዬ ጋር ልሄድ ነው። ሄርሜላ ጋር። እንደ ምን ታደርጊያለሽ? ሰሙኝ አንቺ ጥለሽኝ ትሄጃለሽ? አለ እማዬ ነግሬሽ ነበር እኮ ትናንትና እሄዳለሁ ብዬሽ። ደግሞ በጣም ከባድ ችግር ውስጥ ናት። አልቆይም ነው እመጣለሁ። ምን አለበት አሁን ዛሬ እንኳን በቃ ነገ ከነገ ወዲያ መሄዳችን እመጣለሁ። እማዬ ደግሞ ደህና ጓደኛሽ ስለሆነች ነው እንጂ እኔ ባትሄጂ ደስ ይለኛል። ከእኔ ከጉዬ ከስሬ ባትወጪ ደስ ይለኝ ነበር። እነዛ ሰዎች ደግሞ ካገኙሽ እንትን እንዳይልሽ በትክክል እንጂ መንገዱን እያየሽ እንጂ መኪና እንትን እንዳይልሽ። እሺ ችግር የለም አትጨነቂ። እሺ እመጣለሁ። ግን ትንሽ ላመሽ እችላለሁ። ቤቷ ሩቅ እንደሆነ ታውቂያለሽ። አዎ ግን አደራሽን እነዛ ሰዎች ካገኙሽ ምንም ነገር እንዳትያቸው፣ ምንም ነገር እንዳትመልሽ። እሺ ጓደኛሽም ካለሽ ሌላ ነገር ውስጥ እንዳትገቡ ቀጥ ብለሽ ጥለሻቸው ሮጥ ብለሽ ወደ ቤት ነው። ኧረ በጣም ነው ችግር የለውም። አንቺ ተጨናነቂ ተኝ በቃ እንደበልሽ። እሺ እረፍት አድርጊሽ። ለቦርሴ ላምጣ። በቃ አይዞሽ። ወደ ዞሪያ አትበይ ደግሞ ቅዝቃዜ ነው። እሺ ደህና ዋይ። ደህና ዋይ። እስክትሄድልኝ ድረስ እንዴት ጨንቆኝ ነበር። ደህና ዋይ። እኔ ምን ሆንኩኝና ያቺ ደግሞ ቆይ አንሺ መሰረት አንሺ። አሎ ጉድ ሆንኩኝ። ጉድ የምን ጉድ? እስካሁን ሳሰሚ ቀርተሽ ነው የምን ጉድ የምትይኝ? ሰዎቹ ቤት ድረስ መጡልሽ እኮ እቤት ድረስ መጥተው ያው ስለ አሟሟትሽ፣ ስለ ቀብሩ፣ ስለ ብዙ ነገር ነው ያወሩት። ይኸው ልጅሽን በቃ አጓጉል አደረጉብኝ። ይኸው በቃ ፈተናዋንም እንድትፈተንልኝ የምችል አይመስለኝም። ልጅሽን በጣም ተሰቃይታለች። አንቺም ጋር የት ነሽ አሁን ያለሽው? እባክሽን ቶሎ በይ፣ ቶሎ ብለሽ ነይ። ምንም ችግር የለም። ምንም ነገር ሳትይ ይኸውልሽ፣ ሰው እንዳያይሽ ዞር እያልሽ ይኸውልሽ፣ እኔንም ተከትለውኝ የቤት ድረስ ነው የመጡት። እሷንም ይኸው ሰላም ነስቷታል፣ መቆሚያ መቀመጫ ሳጥቷታል። ስለዚህ አንቺም በቃ ዝም ብለሽ ነይ። በቃ በደንብ ተሸፋፍነሽ ምናምን ብለሽ ነይ፣ ማንም እንዳያይሽ አደራሽን። ድጋሚ እንትን እንዳትዪ። ችግር የለውም ነይ። የቤት ማንም የለም። እሷ ሞታለች ጓደኞቿ ጋር ስለምታመሽ ችግር የለውም ነይ ቶሎ ብቻ እንጂ እሺ። እዚህ ጉድ ውስጥ ገብቼ ነው ምንድን ነው መሆኑ? እንዴት ነው ማረገው? ደግሞ መተው ሌላ ችግር እንዳይፈጥሩብኝ። አሁን ምንድን ነው ማረገው? እንዴት ነው ማረገው?
ማን ነው መጣሽ? ምን ነው? ምንም ተኝቼ ነው። ምን ሆናለሁ? ሰው እንዳይገባ ብዬ ነው እንቅልፍ ከወሰደኝ። ቆይ እሺ እንቅልፍ ከወሰደኝ ምንድነው ምናምን እንዳይገባ ብዬ እኮ ነው። ላይ ችግር የለውም። ምን ረስተሽ መጥተሽ ነው? ስልኬን ረስቼ። አንቺ ደግሞ ቀልብ የለሽም። በቃ እንዴት ነሽ? ደህና ነኝ። በብርድ አስነሳሻል? አይ ችግር የለውም። ምንም እኔ እኮ ድመቶቹ እንዳይገቡብኝ ብዬ ነው ዝግት ያደረኩት። የሰፈሮቹ ልጆችም ዝም ብለው በአስር ስለሚከፍሉ ምን ሆንሽ ብዬ እኮ ስልኩን አገኘሽ? ሁሌ እኮ ነው የምልሽ። ስልት ከመውጣትሽ በፊት ቦርሳሽ ውስጥ አድርጊ ብዬሻለሁ። በሂጂ ሂጂ፣ በቃ ልተኛ። እኔ አልፈጣደፍሽም ብዬ ነው። አይ ወይ እኮ መጣደፍ አይደለም፣ ይመሽብሻል። ቶሎ ድረስ ብለሽ ነይ። ምንም አልሆንኩም፣ ደህና ነኝ። ምንም ነገር አታስቢ። ሂጂ። አይ ምንም ችግር የለውም። ስትመጪ ይደርሳል እኮ እየጠበቀች ነው አላልሽም? እኔ ጓደኛሽ እኮ እንዳይመሽ ነው። በጊዜ እንድትመጪ ሂጂ እንጂ ስትመጪ ታፈይልኛለሽ። ስትመጪ ሁሉ ያው እዛ ጋር ያስቀመጥሽው ምግብ አለ። እሱን ቀስ ብዬ ተነስቼ እበላለሁ። አሁን አንቺ አሁን አይደለም ትንሽ ቆየት ብዬ እበላለሁ። ችግር የለውም። አንቺ ችግር የለውም አልኩሽ። አሁን አጨቅጨቅኝ። ሂጂ በእናትሽ አልኩሽ እኮ ምንም እኮ አይሆንም። እዚህ ስመጣ አየር ስላለሁ በደንብ አየር ስላለሁ እንትን አይደለም። ችግር የለውም። ደግሞ በማትቆልፊ መንገድ ላይ አሁን ስትመጪ ማንንም አላገኘሽም ማለት ዞር ብለሽ እንዳታይ ሁላ ቀጥ ብለሽ መንገድሽን ይዘሽ አይ ማንም እነዛም ሴጣን የሆኑ ሰዎች አሁን የመጡት እነሱም አጓጉል ነገር እንትን ስለሌሉ ስለሚችሉ እነሱ ኮረኛ ብሎ ነው ሁሉ ነገር ነው። እሺ ሳንቲም ይዘሻል አይደል? እነሱ ለእኛ ብለው ነው ሁሉ ነገር እያደረጉ ያሉት። አይ ለእኛ ከዛ ድረስ መጥተው እኮ ነው ለእኛ እንደዚህ የሆኑት እነሱ። ተይው አሁን ሂጂ። አሁን እንትናቸው አታድርቂ፣ ልተኛበት ሂጂ። እሺ በሯት ቆልፊ። እንደ ቢያምሽ እንኳን እንዴት ነው ሰው የሚደርስልሽ? እሺ ጣልሽ እንኳን ሰው ይድረስልሽ ጎረቤት እንጂ። እሺ አትቆልፊ በር። እኔ ገብቼ እወጣለሁ። ዝም ብለሽ ተኝ። እሺ በቃ ይዞሽ ደጋፍ ወደዚህ። ችግር የለውም በቃ ኧረ ሂጂ በቃ ሂጂ አልኩሽ እኮ ችግር የለውም። ይኸው ለብሳለሁ ሂጂ በቃ በቃ ችግር የለውም። ደህና ዋይ። ያው መንገዱን እያየሽ ቀስ ስቃይ መከራ ቆይ እሷ እስከምትመጣ ድረስ ተገናኝ። መጣሽ? ነይ ግቢ። ምንድን ነው ያዋክብሽ የጠራሽ? ምን አዋደላችሁ? ነይ ቁጭ በይ። ጉድሽን ስሚ እንጂ ምንድን ነው ጉዱ? ስንት ነገር ነው የሆነው። ስንት ነገር ነው የተፈጠረው። ይሄን ታውቂያለሽ? ስንት ነገር ነው የተፈጠረው። ምን ተፈጠረ? ልጆቹ ሰዎቹ እቤቴ ድረስ ካሜራ ስንት ሰው ይዘው እቤቴ ድረስ አልመጡም። ስንት ማለት ነው የተፈጠረው። ይሄ ጋዜጠኛ ነኝ የሚለው ምን አንቺም አጋጥሞሻል አይደል? አንቺም ገጥሞሻል። እስኪ ንገሪኝ ምንድን ነው የተፈጠረው? ይሄው በቃ ልጅሽን በቃ አጓጉል ሊያረጉብን ነው። እንዴት እንደምሆን እኔ አላውቅም። እንዴት ነው ምን እሷ ጋርም ደረሱ? እሷን ነው እኮ መጀመሪያ አግኝተው ከዛ በኋላ ቤቴ ድረስ እንዴት ሰተት ተብሎ የመጡት። ስለኔ ግን ያወቁት ነገር አለ? አዎ ሞካክሯል። እንትኑ ምንድነው የሬሳ ሳጥኑ ካልተከፈተ ሲል በቃ እኔ የምገባበት ነው እኮ የጠፋኝ። እኔ እንዴት እንደምሆን አላውቅም።
እንዴት ነው የምንሆነው? አሁን እሱ ይከፈት ከተባለ ሬሳ ሳጥን ይከፈት ያለው የሆነ ነገር የሰጠው ነገር አለ ቢሆን ነው እንግዲህ እኔ አንቺ ነው እንጂ ሌላ ከየት ይወጣል? እኔ ምንም ነገር የሰጠሁት ነገር የለም። እኔ ታምሜ በተኛሁበት እኮ ነው መቶ ይኸው በሽታ ሁሉ ከላይ ላይ ብን ብሎ ጠፋ። እሱ እንደዚህ ሲል እንዴ ምንድን ነው የሰማው ነገር ከየት እንደሆነ የማውቀው ነገር የለም። አሁን እሱ ቢፈተሽ ምንድን ነው የሚሆነው? እንዴት ነው የሚሆነው? እንዴ ተዋረድን በይ እንጂ ደግሞ ፍንጭ ስለያዘ ያ ተከፈተ ማለት አለቀልን ማለት ነው እኮ። አሁን እንዴት አድርገሽ ማንን ነው የሚያገኘው? እናንተ ከዚህ ቤተሰብ ውጪ ማንን እያገኘ? ያቺ የተረገመችው እና ሌላ ማን ያገኛል? ማንን ነው የሚያገኘው? ያቺ ማናት? ያበበ ልጅ። አዎ የገደልሽባትን እሷንም እንደ አባቷ መጨረስ አላቃተኝም እኮ ልጅ ናት፣ ምንም አታውቅም ብዬ ነው። ኧረ እንደሱ አይሆንም። እንደገና ደግሞ እሱንም ገለሽ እንደገና ታዲያ እንዴ ልጅቷን ባዶ እንደገና ልታደርጊያት ነው እንዴ? በሚሆን መላ በዛ በዚህ ብለን ይሆነ አዝጌ ነው ልጅ ናት፣ ምንም አታውቅም፣ እዚህ ጉዳይ ውስጥ የለችበትም ብዬ ነበር የተውቋት። እሷ ደግሞ የልጄን ህይወት የምትበጠብጥ ከሆነ እሷንም እንደ አባቷ መጨረስ ቀላል። ያንቺን በደልና ያንቺን ስቃይ ማን ያይልሻል? ይኸው እኔ ህይወቴ ተመሰቃቅሎ አይደል ከልጄ እንኳን እንዳልገናኝ ሆኜ የቀረሁት። እንዴት እንደምንሆን አላውቅም። የእነሱ መዘዝ ሊለቀኝ አልቻለም እድሜ ልክ። እንዴት ነው የምናደርገው? እሺ አሁን እንዴት ነው በጉዳችን ወጣ? እንዴት ነው የምንሆነው? እኔም እኮ አሁን ይኸው ቤቴ ድረስ መሰስብ ተብሎ መጣ። በተከበርኩበት ሰፈር አሁን ጉድ ነው የሚሆነው። ምንድን ነው ምን ጠየቀሽ? ምን መረጃ ብዙ ነገር ነው ያለው። አሁን እኔ እውነታውን ካልነገርሽ እኔ የትኛውን እውነታ እንደምነግረው ግራ ገባኝ። ምን ልበለው? ሁለት አይነት እንዳይሆን ብዬ ነው አሁን አንቺን እየጠብቄሽ ይኸው ልነግርሽ የተገደድኩት። አዎ ግን ለሌላ ጊዜ ወዲህ ስንገናኝም እቤቷ እንገናኝ ጥሩ ነው። አሁን እንዲህ አይነት መረጃ ካላቸው በስውር አንቺን ሊከታተሉሽ ስለሚችሉ ራቅ ያለ ቦታ ላይ እየተደዋወለ ራቅ ያለ ቦታ ላይ ነው መገናኘት ያለብን የሚመስለኝ። ግን አሁን እንዴት አድርጌ እንደማመልጣቸው እንዴት አድርጌ እንትን ብዬ አንቺ ጋር እንደመጣ አሁን ትኩረታቸው እኔ ጋር ነው። ምክንያቱም ታምሜ እንደተኛ ነው የሚታወቀው እኮ አንቺ ጋር ትኩረታቸው ሆኖ አይደለ? እኔ ደግሞ አንቺ ጋር ስመጣ ይሄን ጊዜ በቅርብ ርቀትም ሆነው ሊያዩኝ ስለሚችሉ በእርግጥ አሁን ራሴን በቻልኩት መጠን ራሴን ቀየርኩ ብያለሁ። ግን ቢሆንም ያም ልክ አይደለም። እዚህ በሩ ጋር ስደርስ ነው ማስክ ማድረግ ነበር ያው ግን አሁን የምትኖሪበት ቦታ ምናምን ጥሩ ነው። ኧረ ለእኔ አታስቢ፣ አሁን ለመጣብን ችግር አስቢ። ምን ላድርግ? ሁለት ብትንትና እኮ ለልጃችን ስል እኔ ምን ልሁን? እሷም ይኸው ትምህርቷን አጋጉ እሷ በንጹህ አይምሮ ታድጋለች ብዬ ነው እኔ ራሴን ከልዬ ከተፈጠረውም ነገር ከተሰራውም ወንጀል ከሁሉም አንጻር ራሴን ከልዬ ኖሬ ነበር። አሁን መልሰው ደግሞ ልጄ ጋር መጥተው እንደገና የተደበቀውን ነገር ሁሉ ጎርጉረው የእሷን አይምሮ የሚበጠብጡ ከሆነ ግን ይቺንም ያበበን ልጅ እንዳባቷ ሸኛታለሁ። አለቃት አርፋ ማትቀመጥ ከሆነ ይሄ እንዴት እንደምንሆን አላውቅም። እኔ እንዴት አድርገሽ መቼ እንመጣለን አሉሽ? አሁን መቼም ምንም አላለኝ። በቃ ሰሞኑን እንደዚሁ ነው። አሁን ሳላስበው ነው ብን ብሎ የመጣው። አሁን ያለ ቀጠሮ ነው የሚመጡት። ምንም ነገር ሳይተውቁታቸው እንዳያገኙኛ እንግዲህ እንደምንም ብለሽ እንትን ትያለሽ። አሁን እንደመጣሽ አድርገሽ በዛ በዚህም ብለሽ በጓሩ ቢሆን ተወጫለሽ። ለሱ ችግር የለውም። ግን አሁን እንዴት ነው የምንሆነው? እንዴት አሁን ያበበን ልጅ እያገኟት ነው? እሷን አፈልጋ አግኝታቸው መረጃ የሰጠቻት? እኔ ምንም ነገር የማውቀው ነገር የለም አልኩሽ። አሁን ልጅሽን ነው የሚያገኙት። ልጅሽ በህይወት እንዳለው አወቀች? ገና ተጠራጥራለች። አሁን መቶ እኔ ከፖሊስ ጋር ካነቀኝ እንግዲህ እንዴት እንደመሆን አላውቅም። ምን ብዬ ነው ማመልጣቸው? እንዴት አድርጌ ነው አሁን አለች በህይወት ብዬ ብል ለአንቺም ለእኔም በተለይ ለእኔም በጣም የእነሱስ ይሄ ጋዜጠኛ ነኝ የሚለው አድራሻ አለሽ? ቢኖረኝ ታዲያ እኔ ምን አድርጓለሁ? አይኔ ፈልገዋለሁ። እኔ አሁን እነሱን ነው ማስወገድ እንደው በቃ ሌላ ምን አማራጭ አለን? አልፈዋል ልቀመጥ ካሉ ሰላም ከነሱ እሱንም ምን ማድረግ ይቻላል? አዎ ግን በሌላ መንገድ መጠቀም አንችልም። ያው ሌላ ወንጀል ውስጥ እንዳትገቢ ደግሞ ቤትሽን አውቀዋል፣ አድራሻሽን አውቀዋል። የሚመጡት ያለ ቀጠሮ ነው። ድንገት እየመጡ አንቺን የሚያስጨንቁሽ ከሆነ ልጄም ሰላም የምታጣ ከሆነ ወደ አልሆነ እውነት የሚመሯት ከሆነ መንገርም ካለብን እኛ ነበርን መንገር ያለብን እውነት። እኔማ እያሰብኩኝ ያለው ልጅቷን ወደ ውጭ ለላካት እስከዛ ጊዜ ይሰጡሻል ወይ ደግሞ ከአንቺ ጋርም ደግሞ ተለያያላችሁ ብዬም ሰጋውኝ። እኔ ምን ላድርግ? ለእሷም ጭንቅላት ፈራሁ፣ ለእኔም ለስሜም ለሁሉ ነገር እየሳጋውኝ እንዴት እንደምሆን አለቃ። አሁን መፍትሄ ይኸውልሽ፣ እኔ ራሴ መፍትሄ ልፈልግ። ለእነዚህ ጋዜጠኛ ነን እያሉት ለሚመጡት ቀላል ነው። አርፎ አልቀመጥ ካሉ እንዳበበ እንደ ሆኖ ማድረግ ነው። ገንዘብ ምናምን የሚፈልግ ከሆነ ገንዘብ በገንዘብ ብትገላገይስ? እሱም ጥሩ መንገድ ነው። እውነት ሌላ ድጋሚ ሌላ ወንጀል ማለት ለጊዜው ነው አፉን የሚዘጋው። ነገ ደግሞ ገንዘብ በፈለገ ሰዓት ደግሞ እንደዚሁ መጥቶ መረጃ ልጎርጎር ይችላል። ማዳፈን የሚቻለው አብሮ ነው። ግን ከዛ በፊት እስቲ በገንዘብም ከተቻለ እንየው። እኔ አላውቅም እንግዲህ እሷ ስትመጣ ከእሷ ላይ ወስድና
እንትን ልሻለሁ ያድራሻውን እንትን ልሽና ደውልልሻለሁ። ቀጠሬ ማንነታቸው ውሽ እኔ እንጃ እኔ በጣም ተንገበገብኩኝ እኮ እኔ ለእሷ ራሱ እንዴት አድርጌ እንደምነግራት ግራ ተጋባሁኝ። ምን ላድርግ መታ በቃ ካልነገርሽኝ እኔ አባቷ መሞት ራሱ መንገር እንዳልነበረብኝ እያወቅኩ ነው የነገርኩት። አይተሻል፣ ስንት ነገር ተባብለናል። ይኸው በስስት አሳድጊልኝ እንዳልሽው ቃል እንደገባሁልሽ ነው ያሳደግኩት። እውነት ነው፣ ከአንቺ የጎደለ ነገር የለም። ይኸው እነሱ ደግሞ ከመሀል መተው ነገሮችን በጠበጡት። አሁን ልጅቷ ራሱ እኔን አምና የምትቀበለኝ ራሱ አይቀመጡ ከሆነ የእነሱም ህይወት ይበጠበጣል። እና እንዴት ነው መፍትሄው የምናደርገው? እንዴት ነው የሚሆነው? ይኸው እንዳልኩሽ ማድረግ ነው በቃ። ሌላ ምን አማራጭ አለ? አይ እስቲ የመጀመሪያው ቀላል ሙከራን ሞክር። ገንዘብ ማይለውጠው ሰው የለም። ገንዘብ እንስጣቸው። በገንዘብ የሚሆኑ አይደሉም። ብዙ ነገር ጠየኩኝ እኮ ዞር ብዬ ጠየኩኝ። አሁን እኮ በልጅሽ በአይናችን በልጃችን ነው የመጣው። በሁለታችንም ልጅ እንደማለት ነው እኮ። ቀላል ነው። በልጄ ከመጣን የማለቀውም አልኩሽ እኮ። ይሄ ሁሉ ዋጋ የከፈልኩት ለሷ ነው። ስለዚህ አለቀውም። ታዩ ችግር የለም። እሱ እንዴት እንደምንሆን አላውቅም። ፈጣሪ ይወቀው። እኔ አሁን በተከበርኩበት እኔ እንጃ እንዴት እንደማደርግ አላውቅም። እሺ እንዴት ነው አንቺ ምንድነው መፍትሄ ብለሽ ያመጣሽው? አሁን ሌላ ወንጀል ውስጥ አይከትሽም ብለሽ በቃ ምን እናድርግ? አንዴ እኮ የበሰበሰ ዝናብ አይፈራም። አንዴ ጀምሬዋለሁ። አሁን ደግሞ የኔ ህይወት ተበላሽቶ የልጄ ህይወት መበላሸት ስለሌለበት አለቀው። እንደው ትንሽ ተስፋ ካለው በገንዘብ የሚያርፍ ከሆነ ብዬ ነበረ። ካልሆነ ግን በገንዘብ እንትን የሚሉ ጋዜጠኞች አይደሉም። በገንዘብ እንትን ብለው ተታለው የሚሉ አይደሉም። ቀላል ነው። እንዴት እንደምናረጋ የማን ህይወት ተበላሽቶ እሱ ይኖራል። በተለይ ደግሞ ልጄ ላይ ያተኩሩ የልጄን ስነ ልቦና እንዲመጠምዘዝ የቻለው። ስለዚህ በቃ ይብቃል እኮ። እኔ የፈራሁትኝ እኮ አሁን እኔ ጋር መጥቷል፣ ነገ ደግሞ እህትሽ ጋር ይሄዳል። በቃ በዙሪያ አሁን በተከበርኩበት ሰፈር እቺ ምናምን ነው የምባለው። በቃ እንዴት እንደምሆን አላውቅም። ምን ማለት ነው? አትምጪ እያልሽኝ ነው? አይ እኔ እኮ አትምጪ አላልኩም። ይኸውልሽ ቆይ ለማንኛውም በሩ ልዝጋው እንዴ። ቆይ እንኳን ዘጋሽው። ማን ጋር ልትደውይ ነው? ቆይ አንድ ወዳጅ አለኝ፣ ብዙ ጊዜ ችግር ሲያጋጥመኝ የሚተባበረኝ ሰው ነው። እስቲ አንዳንድ መፍትሄ አብረን እንፈልግ ልለው ነው። ችግር የለም። በሩን ዘግተሻል። የሚመጣ ሰው የለም። ማንም ቢመጣም ጓሮ ክፍት ዝግጁ ስለሆነ በዚህ እንተንደል ሰጋው እኮ። ሄሎ ወይ ታሪ፣ እንዴት ነህ? ደህና ነህ ወይ? ሁሉ ሰላም? እግዚአብሔር ይመስገን አለሁ ደህና ነኝ። እኔ የምልህ አንድ ችግር አጋጠመኝና እስቲ በጋራ መፍትሄ እንፈልግ ብዬ ነው። አይ አይደለም፣ ሰላም ነው ሰላም ነው። ምን መሰለህ፣ ያው ያለፈ ታሪክ ታውቃለህ። ሁሉም ነገር እንግዲህ ካንተ የበለጠ የሚያውቅ የለምና ያንን ትላንት ያለፍኩበትን መንገድ ጋዜጠኛ ነኝ እያለ የምርመራ ጋዜጠኛ ነኝ እንዲህ ነኝ እያለ እየመጣ ልጄንና ጓደኛዬን በጣም ሰላም ነሳቸው። አለች በህይወት። እንደገና ደግሞ መቃብር የቀበራችሁት ባዶ ነው፣ እሱንም እናጣራለን እያለ በጣም ግራ አጋባኝ። አዎ የልጄንም ጭንቅላት በጣም መርዞታል አሉና አልሞተችም ወይ አለች ወይ እያለች በጣም እየጠየቀችኝ ነው አለች። እውነት በጣም ይገርምሃል እኮ ምን አውቃለሁ ከየት እንደመጣ። አዎ ስለዚህ እስቲ ስልኩ ልጄ ጋር ነው ያለው አሉ። ከሷ ትውሰድና ትስጠኝ፣ አንተ ትቀጥረውና ታገኘውና እስቲ ጉዳዩን እንደምታውቅ ሆነ አንዳንድ ነገሮች እስቲ መረጃ ታጣራልኛለህ። ማን ነው ምንድን ነው የሚለውን እንዴት እንስራ የሚለውን ካንተ ጋር ቁጭ ብዬ ብቻ ማውራት እፈልጋለሁ። እሺ በጣም ነው የማመሰግነው የዘወትር ተባባሪ። አመሰግናለሁ። በቃ ከዚህ እንደወጣው እመጣለሁ፣ ደውልልሃለሁ፣ አገኘህ። አይ ነገ ከነገ ወዲያ የሚባል አይደለም፣ ዛሬው እንገናኛለን። እሺ አመሰግናለሁ። ግን ይሄ ነገር ወደ ሌላ ነገር ደግሞ ሌላ ችግር ውስጥ አይከተኝም? አሁን ስሜን አያጠፋው? ይሄን ነገር ስታደርጊ አካባቢው ላይ ስሜ ይጠፋል። ልጅቷንም ራሱ ማሳደግ እኮ አንችልም። ይሄን ነገር አስበሽበታል? ምን እያልሽ ነው?
እየነገርኩሽ እኮ ነው። በአካባቢ ስሜ እንደተከበረ ታውቂያለሽ። ስሜ ድጋሚ እንዳይጠፋ ነው። አሁን አንቺም ራሱ እዚህ ከታየሽ ሌላ ስም ነው የሚወጣልኝ። ስለ ክብር ነው እንደ የምታወሪው? አንቺ ስለ ክብርሽ ነው የምትጨነቂው? ህይወቴ እኮ ነው የኔ የተመሰቃቀለው። እምትኖሪውም ደግሞ በእኔ እንደሆነ ታውቂያለሽ። እንዴ እኔ በልተሽ ጠጥተሽ የምታድሪው በህይወት መኖርሽም በእኔ እንደሆነ ታውቂያለሽ። አውቃለሁ። ግን ይሄ በጓደኝነት እኮ እየተከዳዳን ነው እንዴ ዛሬ? እኔ እየከዳሁሽ እኮ አይደለም። በጓደኝነት ይሄን ያክል አሳድጊያታለሁ፣ ይሄን ያክል ይዤልሻለሁ። አንቺ የምትኖሪው በማን ነው? እንዲህ ዘና ብለሽ ተንደላቀሽ የምትኖሪ በማን ነው? ታዲያ ልጅሽ ለልጅሽ ስትይ ነው እንጂ ለእኔ ብቻ ነው እንዴ? ይኸው ለልጅሽ ነው። ልጅሽን ከፍለው ዋጋ እኮ ለልጄ ነው። ምን እያልሽ ነው? በልጄ ላይ እኮ ነው የመጡት። እኔ በቃኛል። እኔ ስሜ ከሚበላሽ ቢቀርብኝ ይሻላል። ይኸው እኔ እስካሁን አሳድጊያታለሁ። ውሰጂና ወይ አረብ አገር ላኪያት፣ ከፈለግሽ ሌላ ቦታ የምትፈልጊው ማድረግ ትችያለሽ። አንቺ ተንደላቀሽ እየኖርሽ ነው እሷ አረብ ሀገር የምትሄድ። እኔ ምን ላድርግሽ? አሁን ፖሊሶች መጡ ማለት እኮ በቃ አስቢው እስኪ እንደገና አሁን ሌላ አደጋ የምትፈጥሩ እኮ አንቺ ስለ ስም ነው የምትጨነቂው እንዴ? ስሙ ብቻ አይደለም እኮ ብዙ ነገሮች፣ ማህበራዊ ጉዳይ ብዙ ነገሮች እኮ አሉ። እዚህ ሰፈር ውስጥ እንዴት እንደምኖር ታውቂያለሽ። እኔ ከማህበራዊ ህይወት ከልጄ ከቤተሰቤ ርቄ አይደለም የምኖረው። ታዲያ እኔ እኮ ራቂ ብዬሽ አይደለም፣ በራስሽ የተፈጠረው ችግር ነው። እና አንቺን የሚያኖርሽ ዛሬ ማን ነው? እንዴ ተንደላቀሽ እንድትኖር ያደረገሽ ማን ነው? ታዲያ ይሄ እኔ አይደለም ወይ? አይደለም ዛሬ ክብር ነው ያስጨነቀሽ? ክብሩን ብቻ አይደለም አንቺ ዛሬ ስላረግሽልኝ ኦኬ እሺ፣ ግን ለእኔ ብለሽ አይደለም ለልጅሽ ብለሽ ነው አይደል እንዴ ያረግሽልኝ? ይሄን ተነጋግረናል። አንቺ የተጠቀምሽ አይደል እንዴ ለልጄ ተብሎ በሚደረገው ነገር ውስጥ። ስለዚህ የምትልኪልኝን ታዩና ልጅሽን ይዘሽልኝ ሂጂ። በቃ ነው እንዴ? ጠብቂ፣ ይሄን ችግር ልወጣው፣ እንገናኛለን። እኔናች ጠብቂ። ዛሬ ነገሮች ሲስተካከሉልሽ ልትክጂኝ ነው ለካ። ጠብቂኝ አንቺ ተረኛው አንቺ። ይኸውልሽ እኮ እኔ እኮ እንትን ብዬ ነው ያልሽ እኮ አይደለም እኮ ይኸውልሽ ምን ልስማሽ? እኔ እኮ እንደሱ አስቤ አይደለም። ይኸውልሽ ነይ ተረጋጊና እና እኔ ልጄን እኮ አሳድገሽልኛል፣ አመሰግናለሁ እኮ ገባኝ። ይኸውልሽ ዛሬ ግን ችግር ሲመጣ ነው የምትክጅን። ልጅሽን አውጪና ማን ነው ይጣሳልን? አረ እኔ አላውቅም። ቆይ ምንም ሄድ ቁልፍ አይደለም እኮ ቆይ ማን ነው መጣው አንዴ ቆይ ብስኩት ማን ነው? ቆይ አንዴ ቆይ ልጅቷ እኮ የለችም። ኧረ ቆይ ምን ሆንክ? ቅድስት የለችም መሰለኝ። ሰው ብቻ እንዳሉ ነበር የነገረችኝ። ጓደኛዋ ሄዳ እርሶን ለመጠየቅ ነበር እኔ ማመጣጤ በመሰረቱ። ምን ነው በሰላም ነው? ያው ሰላም ነው። አረፍ በሉ እባክዎትን። ይቅርታ አዲስ ሰዓት ላይ መጣሁ። ከተኛሁበት እኮ ቀሰቀስከኝ። እሺ እዛው ነው ሞገስ እንደተለመደው በዛ በኩል እስቲ ከጀርባ ያሉትንም ሰዎች አካባቢዎቹ ምን አንድቃዩ ነገሩልኝ። ከጀርባ በሩን ምናምን አለ? ከጀርባ ምንም እኮ የለም። ምንም እኮ የለም። እኔ እኮ ተኝቼ ነው። የሚያስደነግጡት ነገር የለም አይደል? ምንም የሚያስፈራ ነገር የለም። ድመት ምናምን ውሻ ነው ያለው እንጂ ምንም እኮ ጓጓሮ የለም ብዬ ነው። እርግጠኛ ነው? አዎ ምንም ነገር የለም። ይኸው እኔ በተኛሁበት እኮ ነው የመጣው። እያየኝ አይደል? እሺ እንግዲህ ምንም ነገር ከሌለ እንደው እሱን አንዳንድ ነገሮችን ለመጠየቅ ነበር ፈልጌ የነበረው። እስቲ ግልጽ አድርገው ንገሩኝ። ስለ ባለቤቶት ቅድም ጀምረውልኝ ነበር። ከዛ በተጨማሪ ስለ ቅድስትን በደንብ አልነገረኝም። ታማው ነበር በመሀል በተለይ መቃብር ይከፈት ስል ድንግጥ ነገር ብለው ነበር ታማው የነበረውና እንደው ስለ መቃብሩ ስጠይቁት ምን አስደነገጡት? የታመመ ሬሳ ሲታይ ሰው ይገላል ስለሚባል ስለምሰማ በሀገሩም በምኑም ለዛ ብዬ ነው። ልጄም ደግሞ ክልትም ወይ ብላ እንዳትሞትብኝ እንደ እናቷና እንደ አባቷ ብዬ ነው እሷንም እንዳላጣ በሚል ነው እንጂ ምንም የሚያሳስበኝ ጉዳይ አይደለም። እሷንም እንዳላጣት ነው። እንደዚህ ስንት መከራ ስቃይ አይቼ ያሳደግኳትን ልጅ እሷንም እንዳላጣ ብዬ ነው። ለዛ ነው እንጂ ምንም እንትን አይደለም። በሌላ እንትን አይደለም። ሌላ ምንም የሚያስደነግጠኝ ነገር የለም። በጣም ጥሩ። እንደው ሌላ ተጨማሪ ነገሮችም ይኖረኛል። በተለይ ስለ ባለቤቶት ስለተለያየ ነገር ሲነግሩኝ የነበረው እና እስቲ ስለ ባለቤቶት ግልጽ አድርገው ንገሩኝ። ባለቤቴማ ምን ይሆናል? እንደው ምንም አረፍ በሉ፣ ችግር የለውም። እኔ እሱን ቤቱን ቼክ ለማድረግ እና ቅድስትም አንዳንድ ነገሮች የምትፈልገው ነገር ካለ በላይ ነበርና እስቲ ስለ ባለቤቶት ግልጽ አድርገው ንገሩኝ። የተለያየ ነገሮች ባለቤቴ ምንም ማለት ነው ምን ሆነ በቃ እንዲሁ ተለያየን። አስቸገረኝ ብለው ነበር። እንደው ባለቤቶት ምን አስቸገሩት ንገሩኝ እስቲ። ያው መነሻው የልጅ ሆነ እንጂ ብዙ ነገሮች ነው የሚያደርገው። ቁማር ይጫወታል። ልብስ እስከመሸጥ የለበሰውን ልብስ ሸጦ ራቁቱን እስከመንታት ድረስ ነው። እሷ ስትመጣ ታስተካክላለች። ችግር የለውም ያው እንዲቀርበን ያህል ነው። እሺ ልብሱ እስከመሸጥ ሱሰኛ ነው። መጠጥ ስትለው
ጫት ስትለው መጠጥ፣ ከዛ ደግሞ የቁማር ልብሱን ራሱ ይኸው እኔ ምን አንድ ልብስ እንኳን የቀረኝ ነገር የለም። የሴት ልብስ ሰው ወስዶ ሸጦ ቁማር ይጫወታል። ይሄ የማይረባ ቁማር እየተጫወተ ምን የቤት ውስጥ እቃ ምንም እኮ የለም። የነበረውን ወገቤን አስሬ የገዛኋቸውን እቃዎች አንድ አልቀረውም። እያንዳንዱ አውጥቶ ሸጠው። በቃ ምን ላድርግ? ይኸው እንደምታዩ ይኸው ያረባ ነገር ብቻ ሲቀረው ነው። ከዛ በቃ ግብግብ ሲያደርገኝ ውጣልኝ ብዬ አስወጣሁኝ። ምን ላድርግ እንጂ በሌላ እንትን አይደለም። ስለዚህ ባለቤቶትም እንደዛ አይደለም። እሺ ባለቤቶት እንደዚህ አይነት ወንጀለኛ ነው ይሁን። ከዛ ውጭ እንግዲህ ስለ ጓደኛዎት ነገሩኝ። እንግዲህ ሞታለች ተብሎ ነበረ፣ መቃብሩ ይከፈት ስሎት ደነገጡ፣ ታመሙ። እኔ ነገርኩ እኮ በጣም ወዳት ብዙም ነገር ያለው ይሄን በጣም የቀረበም እንኳን ባይሆን ጥሩ ጓደኛዬ ነበረች። ሰው ሁሉ ሲያገላት እኔም ብዙ ችግር በደረሰኝ በባለቤቴ ብዙ ችግር በደረሰብኝ ሰዓት እሷ ነበረች ከጎኔ። ገብቶሃል አይደለ? እሷም እንደዚሁ ይሄ ችግር ሲያጋጥማት እኔ ነበርኩኝ ከጎኗ። እስር ቤት በቃ ማንም ያዳምጣት አልነበረም። ስንት ስቃይ፣ ስንት መከራ፣ ስንት ቁስል ተሸክማ ነው እዛ እስር ቤት ውስጥ የገባችው። አንድ ሰው ዓይንሽን ላፈር ሲላት እኔ ነበርኩ እየሄድኩ አቅሜ ደክሞ እንትን ሞታለች እስኪባል እስኪነገረኝ ድረስ እኔ ነበርኩ እየተመላለስኩ ልጇን ይዤ እየተመላለስኩ መጠየቅ የነበረው እኔ ነበርኩ። ያው ባሌም በቅናትም ምክንያት እኔ ልጄ ያልወለድኳትን ልጅ አላሳድግም ብሎ ተነስቶ ጥሎ ይወጣ። እሺ ብዬ ተቀበልኩኝ። ይኸው ልጇን ተቀብዬ እሷን እያሳደግኩኝ እሷንም እየሄድኩ ጠይቅ ነበር። ይህን ያክል ነው ግንኙነታችን። እንደዛ ነው የኖርን የነበረው። እንግዲህ በጣም ጥሩ ነው። ብዙ ነገሮችንም ነው እየነገሩኝ ያሉት። እንደው ታዲያ እሷ በህይወት የለችም እርግጠኛ ኖት? የእውነት ሞታለች እልል ብለው ደረት ደቅተው ከቀበሩት መሀል አንዱ እርሶ ኖት እየተባለ ነው የነበረው እና የለችም በህይወት እንደዛ ደረት የደቁት ለሞተችዋ ሴት ነው እንግዲህ። ያው ፖሊስ አይቶ ከፖሊስ ጣቢያ ነው እንዳለ ሞታለች ተብሎ ሬሳ ሳጥን ተከፍቶ መጣው። ሳጥን ውስጥ ተከፍቶ መጣው። አይ አልሞተችም ክፈቱና ሳዩኝ አይባል። ፖሊስን አትጠራጠር እንግዲህ። ስለዚህ ለዛ ነው እኛ አሜን ብለን ተቀብለን ደረታችንን እንትን ብለን ይቀበር ነው እና እንደዛ ያው ሁሉ ነገር ተፈጥሮ ልጅቷን ይዤ የመጣሁበት በዛ ምክንያት ነው። እንደው አሁን እንደዛ ደረቶችን ደክተው እንደ ጓደኛ አልቅሰው ብዙ ነገር አንብተው የቀበሯትን ሴት ድንገት ባመጣሎት ምንድን ነው የሚሰማው? አራት መጣም ኬት ጉድጓድ ቆፍራን የምትመጣው እንዴ? እንደው ባመጣሎት ምንድን ነው የሚሰማው? እሱ በህይወት ነው ልጇን አንስታ ልጇን አንጠልጥላ ይዛ ትሄድ ነበረ። ብትኖር ኖሮ ለልጇ ብላ አይደለ እንዴ ይሄ ሁሉ መስዋዕት የከፈለችው ይሄ ሁሉ ስቃይ ያየችው የነበረው እንዴ? ብትኖርማ ልጇን አንጠልጥላ ይዛብኝ ትሄድ ነበረ። የሌለ ነገር ተስፋ አትስጥ። የሞተ ሰው አፈር ቆፍሮ ምን እንደዛ ፋኙ ልታረጋት ነው እንዴ? እንደዛ አይሆን። እኔ በጣም ግርም የሚለኝ ትልቅ ሰው ነው። ከዚህ በኋላ ምን አይነት ነገር አገኛለሁ ብለው ነው እንደው በዚህ እድሜዎት እንደዚህ ማለት በዚህ ልክ እየዋሹ እየቀጠፉ በዚህ ልክ ቅሌቶትን እየተከናነቡ ያሉ ትልቅ ሰው አይደሉም እንዴ እርሶ? ጭራሽ ቤቴ ድረስ መታ ማንም ልጇ ሌለችም ብለን ልትሰርበን እንዴ የመጣኸው? ምን ሆነ ነው? እኔ እኮ ጸጥ ያልኩት ብቻ ነው የመጣኸው። እንትኖቹ ጋር አልመጣም ብዬ ነው ካሜራ ላስክም ብዬ ነው። አሁንም ቁጭ ብዬ ተደላድል እያወራሁ ያለሁት። እንግዲህ እኔ ደግሞ እየታየኝ ያለኝ እርሶ ውሸታም ቀጣፊነቶት ቅሌቶትን ነው ጭራሽ ቀጣፊ በተከበርኩበት ቤቴ በራሴ በገዛ ቤቴ እንደሆነ ነው እያየ ያለሁት። እኔ ነኝ ቀጣፊዋ በገዛ ቤቴ ሆነ። እንደው እቺ ልጅ አታሳዝኖትም? ቅድስት አታሳዝኖትም? በዚህ ልክ ሲዋሿት እንዴ እኔ ከዚህ በላይ ምን ላድርግ? እያኖርኳት እያሳደግኳት ነው አይደል እንዴ? ቢያንስ ለነፍሱ ሲሉ እንኳን ነገሮችን አያስተካክሉ። ምን አድርጌ ነው የማደርገው? ምን ጭራሽ እየሰደብከኝ እኮ ነው። በዚህ ህመሜል በዚህ ህመሜል ወጋዎት? እስቲ የወጋዎታል? የት ጋር ነው የሚያሞት? እንደው እስቲ ንገሩኝ። እስቲ ተወኝ በቃ። አሁን ምን ላድርግሎት? እንደ ቅድሙ መድኃኒቱን ላምጣሎት? እስቲ ምን ላድርግሎት? ንገሩኝ እስቲ ምን ላድርግሎት? ምንም እንድታረግልኝ አልፈልግም። ቤቴን ለቀው ውጣልኝ እንዴ! ቤቴን ለቅቄ ከመውጣት በፊትማ እስቲ ሞገስ፣ የምን ሞገስ? ሞገስ ባልደረባዬ ነው፣ ችግር የለውም አይፍሩ። እስቲ ና። ምን እየተፈጠረ ነው? ና ይዘልኝ ና ና። ማን ነው የሚያመጣው? ልቀቀኝ ብያለሁ። ስነ ስርዓት ሰውዬ ልቀቀኝ። ቁጭ በይ፣ ችግር የለውም። ቁጭ በይ፣ ችግር የለውም። አረፍ በይ እስኪ። ቁጭ በይ፣ አትጭ። እየሰማችሁ ነው። አወቅሻት? ሰው የሞተችዋ ያቺ ጓደኛሽ ደረት ደርተሽ የቀበርሻት አንቺ አይደል? ሞተች የተባለች ቁጭ በይ። የምን ችግር? ስንት ነገር ያደረግሽው ማለት ነው። በህግ ብያለሁ። ስነ ስርዓት የሞተችው ሰው ነው ያመጣው። ይቻል አላውቃትም። ይችል
በእውነት አታውቂያትም? እቺ ቤት የሞተችዋ ጓደኛሽ ነች። የሞተችዋ ደረትሽን የደቃሽላት ጓደኛዋ ሰው ገላ አንድን ሰው ገላ የሞተችው በጓሮ በኩል ትጣለች። በጓሮ በኩል እንድትወጣ የተነጋገርሻት እያስመሰልሽ ነው። ተነሽ እንጂ እያስመሰል እስቲ ድራማችሁ ነው አይደል? ይሄ ነገር ሞገስ ካሜራውን አስተካክል። እያስመሰሉ ነው ሞገስ፣ ተዋቸው። ድራማ ነው። ካሜራውን አስተካክሉ። አንተ ካሜራውን አስተካክሉ። ትነሳለች አሁን